እንዴት አላችሁ? እንዴት ቆያችሁ? የተወደዳችሁ ስለምታደምጡን በጣም አመሰግናለሁ። ማንቸስተር ዩናይትድ ከቼልሲ ጋር ያደረገውን ጨዋታ በተመለከተ በጊዜው በግል ምክንያት ለመስራት አልቻልኩም፣ ግን ከዩናይትድ ጋር በተገናኘ አንዳንድ ነጥቦችን ለማንሳት ፈልጋለሁ። ያው ማይክል ካሪክ በዚህ በቅርብ ጊዜ የሚያደርጋቸው ጨዋታዎች ወይም የሱ ቡድን የሚያደርጋቸው ጨዋታዎች በአሰልጣኙ በማንቸስተር ዩናይትድ አሰልጣኝ መሾም አለመሾም ላይ እንደ ህዝበ ውሳኔ የሚቆጠሩ ናቸው። አስታውሳለሁ ባለፈው ሰኞ ምሽት ከሳምንት በፊት ማለት ነው ዩናይትድ በሊድስ ዩናይትድ በሜዳው ከተሸነፈ በኋላ በተለይ በመጀመሪያው አጋማሽ 11 ለ11 እያሉ ሊድስ 2-0 መምራቱ ብቻ ሳይሆን በጣም የተሻለ ቡድን መምሰሉ አንዳንድ ጸሐፊዎች፣ በጣም የሚከበሩ የእንግሊዝ የእግር ኳስ ጸሐፍት ሳይቀሩ አሁን ማይክል ካሪክ ይሄ ጨዋታ የነገረ ነገር የማንቸስተር ዩናይትድ ቋሚ አሰልጣኝ መደበኛ አሰልጣኝ ለመሆን የሚያስችል ዝግጅት እንደሌለው ነው አሉ። ያው እንግዲህ እግር ኳስ እንዲህ ያለ እንግዳ ነገር አለው። አንድ ትልቅ ድል በጣም ከዚህ የተለየ ኤክስትሪም የሆነ አስተያየት እንዲሰጥበት ሊያደርግ ይችላል። በሌላ በኩል ደግሞ አንድ ሽንፈት፣ በተለይ በሽንፈት ውስጥ የሚታየው ድክመት ጎላ ካለ ደግሞ ልክ አሁን እንዳነሳሁት አይነት በጣም ኤክስትሪም የሆነ አቋም ሰዎች እንዲይዙ ያደርጋል። ስለዚህ ከዛ በፊት የነበሩትን ጨዋታዎችና በነዛ ጨዋታዎች አሰልጣኙ ያሳያቸውን የማሰልጠን ችሎታዎች ከግምት የማያስገባ ድምዳሜ ነው። እንዲህ ያለው ድምዳሜ ግን ምን ይነግረናል? ይሄ ደግሞ አሁን አሰልጣኙ ያለበት ሁኔታ የማንቸስተር ዩናይትድ ቋሚ አሰልጣኝ ባለመሆኑ ምክንያት የቋሚ አሰልጣኝነቱን ኃላፊነት የሚያገኘው በዚህ የውድድር ዘመን ቡድኑ በሚያሳየው እድገት ላይ የተመሰረተ በመሆኑ ምክንያት እያንዳንዱ ጨዋታ እንደ ትሪቢዩናል፣ እያንዳንዱ ጨዋታ አሰልጣኙ ላይ ለመዳኘት እንደሚሆን ህዝበ ውሳኔ የሚቆጠር ነው። ቼልሲን ካሸነፈ በኋላ ደግሞ ማንቸስተር ዩናይትድ ሌላ አይነት የአጨዋወት ስልትን ያሳየው፣ ግን ደግሞ አሁን የአሰልጣኝነት እድሉ የበለጠ ሰፋ ያለ መስሏል። እንዲያውም በማንቸስተር ዩናይትድ ሰዎች በኩል በተለይ በፕሪሚየር ሊግ ያሉ አማራጮቻቸውን ምንም እንኳ የውድድር ዘመኑ መጨረሻ አካባቢ ቦርንመዝ በጣም በጥንካሬ እየተጓዘ አንዶኒ ኢራዮላም በተለይ በሁለተኛው የውድድር ዘመን አጋማሽ የቡድኑ ውጤት ጠንካራ ቢሆንም በተለይ ደግሞ እንደ አንቷን ሴሜኞ አይነት ቁልፍ ተጫዋችን ካጣ በኋላ የማሰልጠን ክሬዴንሻሊቲውን የሚያሳይ የውድድር ዘመን ፍጻሜ ነው እያደረገ ያለው። ደግሞ ከቦርንመዝ ጋር እንደሚለያይ መረጋገጡን ተከትሎ አሰልጣኙን ለመቅጠር ለክለቡ የሚከፈል የካሳ ክፍያ ለድርድርም የሚወሰድ ጊዜ የለም። ስለዚህ እንደሆነ ጠንካራ ካንዲዴት የሚቆጥሩት ሰዎች አሉ። እንግዲህ ይሄ ሊሆን ይችላል በውድድር ዘመኑ መጨረሻ ላይ እንደምንሰማው፣ ግን ማንቸስተር ዩናይትድ በፕሪሚየር ሊግ ያሉ ከዚህ በፊት ሲጠቀሱ የነበሩ አማራጮችን ከካሪክ የተሻሉ አድርጎ አይቆጥርም። ኦሊቨር ግላስነር የክሪስታል ፓላስ አሰልጣኝ ናቸው። እሳቸውም ቡድናቸው የውድድር ዘመኑን መጨረሻ በጥንካሬ እያጠናቀቀ ነው። በሊግም ባይሆን ግን ሌላ ዋንጫ አሸንፈው የውድድር ዘመኑ ሊያጠናቅቁ የሚችሉበት እድል አላቸው። እንደምታውቁት ክሪስታል ፓላስ በዚህ የውድድር ዘመን በኮንፈረንስ ሊግ ነው እየተሳተፈ ያለው። ባለፈው የውድድር ዘመን በፓላስ ታሪክ ከ120 ዓመት በኋላ በክለቡ ለመጀመሪያውን ዋንጫ አሸንፈዋል። አሁን ደግሞ በተከታታይ ሁለተኛ ዓመት ዋንጫ የሚያሸንፉ ከሆነ ፓላስ ታሪክ ወርቃማው ዘመን ሊባል ይችላል። እሳቸውም ሲቪያቸው ላይ ሌላ ዋንጫ ይጨምራሉ። ከዚህ በፊት በነበሩባቸው ክለቦች ማሸነፋቸው እንደተጠበቀ ሆኖ የማሸነፍ የዋንጫዎች ታሪክ ያላቸው አሰልጣኝ መሆናቸው እንደተጠበቀ ሆኖ እሳቸውንም ምናልባት ዩናይትድ ኮንሲደር ሊያደርግ ይችላል ሲባል ነበር። ግን አሁን ባሉት የማንቸስተር ዩናይትድ ቅርብነን የሚሉ ዘጋቢዎች እንደሚሉት ዩናይትድ በተለይ በሀገር ውስጥ ያሉ አማራጮችን አያይም። ነገር ግን እንዴት በየጨዋታው ካሪክን በተመለከተ ያለው አስተያየት እንደሚለዋወጥ የምታውቁት ከዛ የቼልሲ ድል በኋላ ተመሳሳይ ከሊድስ ጨዋታ በኋላ ይሰጥ የነበረውን አሉታዊነት የተጫነውን ኮሜንትሪ አንሰማም፣ አርቲክል አናነብም። ቢሸነፍ ኖሮ ግን አሁን ነገሩን ምንድነው ለማሳየት እየሞከርኩ ያለሁት ነገሩ ጌም ባይ ጌም እንደሆነ ነው፣ ፐርፎርማንስ ባይ ፐርፎርማንስ እንደሆነ ነው። ስለዚህ አሰልጣኙ በኃላፊነቱ መልቀቁ ወይ መቆየቱ እስካልተረጋገጠ ድረስ እያንዳንዱ ጨዋታ የሚታይበት ሌንስ እንደዛ ያለ ሌንስ ነው። ግን ከዚህ በጣም ወሳኝ ከሆነ ድል በኋላ ከሞላ ጎደል የማንቸስተር ዩናይትድን የቻምፒየንስ ሊግ ተሳትፎ ካረጋገጠ ወይም ያረጋገጠ ከሚመስል በጣም ወሳኝ ውጤት በኋላ የአሰልጣኙ ደስታ በግልጽ የሚታይ ነው። በተለይ ደግሞ በየጊዜው የሚያሳያቸው የማሰልጠን ብልሃቶች አሉ። አሁን ማንቸስተር ዩናይትድ 5 የመከላከል ተጫዋቾችን በዚህ ጨዋታ ላይ አላሰለፈም። የመጀመሪያ ተመራጭ የመሃል ተከላካዮች የሆኑት እሱ ከመጣ በኋላ ሊሳንድሮ ማርቲኔዝ በባለፉት ሁለቱም ተጫዋቾች ሊሳንድሮ ማርቲኔዝም ሃሪ ማጓየርም በባለፉት ጨዋታዎች በተመለከቷቸው ቀይ ካርዶች ምክንያት በቅጣት ምክንያት አልነበሩም። ማቲያስ ደሊት የካሪክ የማንቸስተር ዩናይትድ አሰልጣኝነትን ተከትሎ እስካሁን ድረስ ለካሪክ ቡድን አልተጫወተም። እሱ ብቻ ሳይሆን ጨዋታው ከመጀመሩ በፊት በነበሩት የመጨረሻዎቹ ጥቂት ቀናት ላይ ደግሞ የሌኒ ዮሮ መጎዳት ተሰማ። ስለዚህ አንድ ስፔሻሊስት ተከላካይ ብቻ
ነው የነበረው። ኤደን ሄቨን ብቻ ነው የነበረው። እሱም ልምድ አጠር በጣም ወጣት የሆነ ተጫዋች ነው። የነበሩት ምርጫዎች እነዚህ ብቻ ናቸው። ስለዚህ ማንቸስተር ዩናይትድ ምንም እንኳ ቼልሲ በርካታ ተከታታይ ጨዋታዎች ላይ ጎል ያላስቆጠረ ቡድን ቢሆንም ግን እንዳለ ተከላካዮቹን አጥቶ ነው ወደዚህ ጨዋታ የመጣው። አሁን ሌላ አይነት እቅድ ያስፈልገው ነበር በዚህ ጨዋታ ላይ። ዩናይትድ ጨዋታውን በብዙ መለኪያዎች ዶሚኔት አላደረገም። በሙከራዎችም፣ በኤክስጂም፣ በትልልቅ የጎል እድሎችም፣ በብዙ የማጥቃት መለኪያዎችም ቼልሲ ምናልባት 1 ነጥብ ይዞ መውጣት ይገባው የነበረበት አይነት ፐርፎርማንስ አሳይቷል። ብረት መልሶባቸዋል። እንደዚህ ግን ደግሞ አዳፕት ማድረግ የአሰልጣኝ ችሎታ ነው። ምናልባት ሩበን አሞሪም ላይ ያላየ ነው። ግን ደግሞ የካሪክ የቀድሞ አሰልጣኝ ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ 27 ዓመት ሲቆዩ ዋና የማሰልጠን ጥንካሬያቸው መገለጫ አዳፕቴሽን። በተለያየ ምክንያት ተጫዋቾች ላይኖሩ ይችላሉ። በተለያየ ምክንያት ስብስቡ አሰልጣኙ መጫወት ለሚፈልጉበት የእግር ኳስ አይነት የሚሆን ላይሆን ይችላል። ስለዚህ ያኔ አዳፕት ማድረግ ያስፈልጋል። በቀደሙ ጨዋታ በጣም ጥሩ ዲፌንሲቭ ፐርፎርማንስ ነው የነበረው። አሁን ትልልቅ ጨዋታዎች አሸንፏል እንደምታውቁት። ቼልሲን ብቻ ሳይሆን የመጀመሪያዎቹ 2 ጨዋታዎቹ ማንቸስተር ሲቲን እና አርሰናልን ያሸነፈበት ሁለቱም ጨዋታዎች የማጥቃት ፐርፎርማንሶች ናቸው። ይልቁን የሲቲው ጨዋታ በተለይ በጣም አስደናቂ የመልሶ ማጥቃት ፐርፎርማንስ የነበረበት ያ 2-0 ያለቀ ጨዋታ 4-0ም 5-0ም ሊያልቅ የሚችልባቸው እድሎች የነበሩበት በጣም ማርጂናል በሆነ ሁኔታ 2 የኦፍሳይድ ጎሎች የተሻሩበት ብረት ደጋግሞ የመለሰበት ፍጹም የተዋጣለት አስደናቂ የመልሶ ማጥቃት አጫወት ነበር። በማጥቃቱ ጊዜ ግን ደግሞ በየኢንተርቫሉ እንደ ፕሬሸር ቫልቭ ከኳስ ጋር የሚያልፉበት ሮንዶን የተጠቀሙበት ሪሌሽናሊዝም የሚባል የእግር ኳስ ኮንሰፕት ያየንበት ከአርሰናልም ጋር ከሞላ ጎደል ተመሳሳይ ግን የበለጠ ሜዥርድ የሆነ ከሜዳ ውጪ ስለነበር የተጫወቱት። አስቶን ቪላን አሸንፏል፣ ደግሞ ቼልሲን አሸንፏል። እንግዲህ በዚህ አጭር ጊዜ ውስጥ እነዚህን ትልልቅ ጨዋታዎች አሸንፏል። ግን የእያንዳንዱ ጨዋታ ፐርፎርማንስ አሰልጣኙ ለእያንዳንዱ ጨዋታ ያለውን የተለያየ ዝግጅት የሚያሳይ ነው። አዳፕት ማድረግ ማለት እሱ ነው። ተከላካዮቹ ስለተጎዱበት ሌላ አይነት የጨዋታ እቅድ ስለሚያስፈልገው ብቻ ሳይሆን የባላጋራ ቡድኑን ስፔሲፊክ የማጥቃት ስልት በማሰብ በማየት የሚዘጋጅ የጨዋታ እቅድ ማለት ነው። እና የመጀመሪያዎቹ 2 ጨዋታዎች ከሲቲና ከአርሰናል ጋር የተደረጉ ጨዋታዎች ብዙ ስፔስ እንደሚኖርባቸው የታወቁ ጨዋታዎች ናቸው። ማንቸስተር ሲቲም አርሰናልም ኳስ ዶሚኔት ለማድረግ ቴሪቶሪ ዶሚኔት ለማድረግ በሃይ ዲፌንሲቭ ብሎክ የሚጫወቱ ከጀርባ የመሮጫ ክፍት ቦታ የማይነፍጉ በመሆናቸው ምክንያት የተለየ አይነት የጨዋታ ስልት ነበር ይጠይቅ የነበረው። የቼልሲው ጨዋታ ደግሞ ሌላ አይነት አስፈላጊነት ነበር። የበለጠ በመከላከል ሬዞሉት መሆን የሚጠይቅ ነበር። ያንን አድርጓል። በየጨዋታው የተለያየ እቅድ ነው ይዞ የሚመጣው። ሁሉም ፐርፎርማንስ ጥሩ ነው እያልኩ አይደለም። የሊድሱ ፐርፎርማንስ ጥሩ አልነበረም። ከዛ በፊት የነበሩ አንዳንድ አጠያቂ ፐርፎርማንሶች ነበሩ። ሁሉም ፐርፎርማንስ ጥሩ አይደለም። እኔ እንዲያውም ለአሰልጣኙ ለስራው በጣም አስቸጋሪ ይመስለኛል። በየ20 ምናምን ቀን አንድ ጨዋታ ማድረግ ሪትም እንዳይኖር ያደርጋል። እያረፈ የሚጫወት ይመስለዋል ሰው፣ ግን እረፍትም መጠን አለ። ከዛ ሪትም ውጭ ነው የምትሆኑት። ተጫዋቾች እኮ እንዲያውም አንዳንድ ተጫዋቾች ከኢንቴንስ ልምምድ ይልቅ ማለት አንድ ሳምንት ተጫውቶ ከዛ በሳምንቱ ከመጫወት ይልቅ በየ3 ቀኑ ግን አነስተኛ የልምምድ ዶዝ የሚመርጡ ተጫዋቾች አሉ። በተለይ የልምምድ ኢንቴንሲቲው ጠንካራ የሆነባቸው ቡድኖች ውስጥ የሚጫወቱ ተጫዋቾች አይደለም በ24 ቀን ጨዋታ ማድረግ እና ይሄ የራሱ አድቫንቴጅ አለው ለዩናይትድ፣ ግን 24 ቀን ማረፍ አድቫንቴጅ አይደለም። ያንን ሪትም ያጠፋዋል። በየጨዋታዎች መሀል ያለው ኢንተርቫል ያለን ሪትም ያጠፋዋል። ዩናይትድ ማክሲመም 40 ጨዋታ ነው የሚያደርገው። ስለዚህ እኔ እንደ ማረፍ ብቻ ሳይሆን ሌላም ማብራሪያ ያለው ሁሉም ነገር በጎ አይደለም። ረጅም ጊዜ ባለመጫወት ውስጥ ያለው የጊዜ ኢንተርቫል ከተጫዋቾች እረፍት አንጻርም ጭምር ብታዩት ማለት ነው። እሱ ቡድኑን የፈተነበት ይመስለኛል። አንዳንዶቹ ፐርፎርማንሶችም ከዛ ጋር የተገናኙ ሊሆኑ ይችላሉ እና ዩናይትድ አሁን ኦልትራፎርድ ላይ የሚቀጥለው ወር መጀመሪያ ላይ ከ10 ቀን በኋላ አካባቢ ከሊቨርፑል ጋር ይጫወታል እና ይህንን ጨዋታ የሚያሸንፍ ከሆነ ደግሞ የበለጠ ትልልቅ ጨዋታዎቹ ሬከርድ የበለጠ አስደናቂ ይሆናል። እንደኔ ግምት ማንቸስተር ዩናይትድ ሊቨርፑልን በኦልትራፎርድ የሚያሸንፍ ከሆነ እንደምታውቁት በቅርብ ዓመታት በእርግጥ ዩናይትድ የሚያሸንፈባቸው ጨዋታዎች ነበሩ፣ ግን በዚሁ ስቴዲየም 5-0 ተሸንፎ ያውቃል። በዚሁ ስቴዲየም ባለፈው የውድድር ዘመን 3-0 ተሸንፏል። ስለዚህ በጣም ትልቅ ሚኒንግ አለው ከሁለቱ ቡድኖች የምናውቀው ራይቨለሪ ባሻገር የአሰልጣኙን የመሾም ጉዳይ ሊወስን የሚችል ነው። እኔ የቻምፒየንስ ሊግ ቦታውን ከዚህ በኋላ እንደማያጡት እርግጠኛ መሆን የሚቻል ይመስለኛል። ግን እንደዚህ አይነት እንደ ሊቨርፑል ጨዋታ አይነት ስሜታዊ ድሎች ደግሞ ያላቸው ሴንቲሜንታል ዋጋ ቀላል አይደለም እና አሰልጣኙ በኃላፊነት የመቆየቱ ጉዳይ በየጊዜው የበለጠ እየጠነከረ ይመስለኛል። ግን
የሊድሱ ጨዋታና የቼልሲ ጨዋታ ግን ያለበትን የቋሚ ያልሆነ አሰልጣኝ የስራውን ኃላፊነት ዴሊኬሲ የሚያሳይ ነው። እያንዳንዱ ጨዋታ እና በእያንዳንዱ ጨዋታ የሚኖረው ፐርፎርማንስና ውጤት የአሰልጣኙን በስራው የመቆየትን ጉዳይ በተመለከተ ያለን የፐብሊክ ኦፒኒየን የሰው አስተያየት እንዴት እንደሚከፋፍለው ያሳያቸዋል። ቼልሲን አሸንፏል። ከቼልሲ ጋር ያለው ሬከርድ በጠቅላላውም ጥሩ ነው። እንደ አጋጣሚ ሆኖ ይሄኛው ክፍለ ዘመን ከገባ በኋላ ወደ ስታንፎርድ ብሪጅ ሄዶ 7 ጊዜ አሸንፏል። ማንቸስተር ዩናይትድ በ6ቱ ካሪክ ተሳትፏል። 2 ጊዜ በተጫዋችነት፣ 3 ጊዜ በአሰልጣኝነት በፈርስት ቲም ኮች ወይም የኦሌ ጉናር ሶልሻር ረዳት በነበረበት ጊዜ፣ 1 ጊዜ ደግሞ በዋና አሰልጣኝነት አሁን አሸንፏል። ከዚህ በፊትም በዚሁ ሜዳ አቻ ተለያይቷል እና የበለጠ የሚያስደንቀው ለምሳሌ አንዳንድ አሰልጣኞች ተከላካዮቻቸው በሚጎዱበት ጊዜ የቅርጽ ለውጥ አድርገው በ2 የመሃል ተከላካዮች የሚጫወቱ አሰልጣኞች በ3 የመሃል ተከላካዮች መጫወት ሊጀምሩ ይችላሉ። ለምሳሌ ያንን ማድረግ የሚችልበት እድል ነበረው። አንዳንድ ሽግሽጎች በማድረግ ወደ ባክስሪ መመለስ ይችል ነበር። ወይም የሉክ ሾውንና የኑሰር ማዝራዊን 2 የመሃል ተከላካዮች አድርጎ መጠቀም። ሁለቱም የመሃል ተከላካዮች ሆነው ተጫውተው ያውቃሉ። ከኤደን ሄቨን በስተግራና በስተቀኝ በኩል አድርጎ መጠቀም ይችል ነበር፣ ግን ያን አላደረገም። ኑሰር መዝራዊ ነው የመሃል ተከላካይ አድርጎ የተጠቀመው። እሱ ደግሞ የበለጠ ስክነት ያለው ተጫዋች ነው። ገና መሞረድ የሚያስፈልገው ግን ትልቅ ፖቴንሻል ካለው ከኤደን ሄቨን ጋር ተጣመረ። የበለጠ በሜጀርድ ብሎክ ነው የተጫወተው። እድለኝነት ያስፈልገው ነበር፣ ግን ሁልጊዜም እንደዛ ነው እና ይሄ ከትልልቅ ጨዋታዎች የአሌክስ ፈርጉሰን የጨዋታ እቅዶች ጋር የሚመሳሰል ነው የምልበት አንደኛው ምክንያት አሌክስ ፈርጉሰን በትልልቅ ጨዋታዎች ላይ ዩናይትድ የሊጉ ዶሚናንት ቡድን እንኳ ቢሆን፣ በተለይ ደግሞ በመጀመሪያዎቹ 10 ዓመታት በሀገር ውስጥ ትልቁ ጨዋታ የነበረው ከአርሰናል የነበራቸው ፉክክር ነው። ዩናይትድ ፌመስሊ እንደምታውቁት እስከ 2001 ድረስ የ4-4-2 የክላሲክ 4-4-2 ቡድን የነበረው 2 ደንበኛ 9 ቁጥሮች፣ 2 ደንበኛ የክንፍ ተጫዋቾች፣ 2 አማካዮች የሚጠቀም ክላሲክ የ4-4-2 ቡድን የነበረው። ግን በነዛ ትልልቅ ጨዋታዎች ላይ ለምሳሌ በ5 አማካዮች መጫወት ካለባቸው ወይም በስኮልስና በሮይኪን ላይ ሌላ ተጫዋች መጨመር ካለባቸው ያደርጉታል። ፕራግማቲዝም ማለት አዳፕት ማድረግ ማለት እሱ እና እነዛ ጨዋታዎች ላይ ወይ ፊል ኔቭል ሊሆን ይችላል የሚካተተው ወይም ኒኪ በት ሊሆን ይችላል የሚካተተው፣ ግን በ5 ሚድፊልድ ይጫወታሉ። ሁልጊዜ መሀል ላይ ሰርፕለስ አላቸው። አርሰናል ፊዚካል ቡድን ነው ቴክኒካል ቡድን የመሆኑን ያህል፣ ስለዚህ ፐቲና ቪየራ ወይ ዥልቤርቶ ሲልቫና ቪየራ ይኖሯቸዋል። ዩናይትድ እዛ ላይ ተጨማሪ አይነት ተጫዋች ይጨምራል። ለትልልቅ ጨዋታዎች ያላቸው አዳፕቴሽን የፎርሜሽን ለውጥ በማድረግ የፐርሶኔል ለውጥ በማድረግም ይገለጽ የነበረ ነው። እኔ ፈርጉሰንን የምለው ልክ እንደዚህ ነው። 5-6 ቡድኖች ሰርተዋል። ሁሉም ቡድኖች አንድ አይነት አይደለም። ትልልቆቹ አሰልጣኞች እንደዛ ናቸው። ጓርዲዮላም ላይ አታዩም የማያቋርጥ የኮቺንግ ኤቮሉሽን። አሁን የሚጠቀምበትን የጨዋታ መንገድ ካያችሁ እንዲያውም አንድ ጆናታን ዊልሰን የሚባል ጸሐፊ ስለ ኢምፕሮቫይዜሽን ይጽፍ ነበር። ኢምፕሮቫይዜሽንን ወይም የተጫዋቾች የመፍጠር ነጻነትን፣ የእንቅስቃሴ ነጻነትን ከዚህ በፊት ፈቅዶት በማያውቅ መጠን እየፈቀደ ነው እና አንዳንዶቹ አሰልጣኞች በስኬት ይህንን ያህል ረጅም ጊዜ የሚቆዩበት ምክንያት የማያቋርጥ ሁኔታዎችን የመላመድ ለሁኔታዎች የሚስማማ አስፈላጊውን ለውጥ የማድረግ የፎርሜሽን፣ የሰው፣ የሴታፕ፣ የስትራቴጂ ምን ለውጥ ሊሆን ይችላል እና በቀደም ይህንን ለውጥ አድርጓል አሰልጣኝ ሰር አሌክስ በትልልቅ የቻምፒየንስ ሊግ እና የሊግ ጨዋታዎች ለምሳሌ ፓርክ ጂሱንግን ለትልልቅ ጨዋታዎች ብቻ ከሚጸጸቱባቸው አንዳንድ ጨዋታዎች አንደኛው ለምሳሌ 2011 የቻምፒየንስ ሊግ ፋይናል ነው። ፓርክን ባሰለፍኩት ኖሮ ብለው ይጸጸታሉ ለምሳሌ፣ ግን ብዙ ጊዜ ደግሞ ያንን ያደርጉታል። ስለዚህ የካሪክም የበቀደሙ ጨዋታ ላይ ግን በሌሎችም ጨዋታዎች ያየ ነው አንደኛው ነገር ያንን የማያቋርጥ አዳፕቴሽን ነው። የኮቢ ሜኑ መግባት ዩናይትድ በፖሴሽን ዶሚኔት ያደረገ ባይሆንም ግን ከሊድስ ጨዋታ በተለየ ሁኔታ ጨዋታው ትራንዚሽናል እንዳይሆን ማድረግ ችሎ ነበር። ለቡድኑ የኳስ ቁጥጥር የሚሰጠው ዋስትና በጣም ከፍተኛ ነው። ሄቨን ተቸግሮ ነበር የጀመረው፣ አንዳንድ ጥፋቶች ሰርቶ ነበር። ምናልባት ካርድ አለመመልከቱ እድለኛ ሊያደርገው ይችላል፣ ግን እየገፋ በሄደ ቁጥር የበለጠ እየሰከነ ነበር። እኔ አብሮት የሚያጣምረው ተጫዋች ማንነትን በጣም ወሳኝ ነው። ምክንያቱም ኑሰር መዝራዊ እኔ ኢንተሊጀንት ተጫዋች ነው የሚመስለኝ። በፈለጋችሁት ቦታ ማጫወት የምትችሉት ነው። ምናልባት በአንዱም ነገር በጣም ላይልቅ ይችላል፣ ግን ኢንተሊጀንት ነው። የመሀል ተከላካይ ሆኖ ሲጫወት መደበኛ ቦታው ፉልባክ ለሆነ ተጫዋች በጣም ግሩም ፐርፎርማንስ ነበር ያሳየው። ስለዚህ የሁለቱ መጣመርም የኤደን ሄቨንን በራስ መተማመን ከፍ አድርጎታል። ብዙ ብሎኮች እናይ ነበር አንደር ፕሬሸር። ሊያም ሮሲኘ ዌቭ አፍተር ዌቭ አፍተር ዌቭ ኦፍ አታክስ የሚል አስተያየት ሰጥቷል። ያን ያህል በጣም ጥርት ያሉ የጎል ዕድሎችን በተለይ በመጀመሪያ አጋማሽ መፍጠሩን እርግጠኛ አይደለሁም፣ ግን ዩናይትድ አንደር ፕሬሸር የነበረበት ጨዋታ ነውና አሰልጣኙ
አዳፕት አድርጓል ብዙ ነገሮችን። ያ ታክቲካል ፍሉዲቲ ደግሞ በሌሎችም ኃላፊነቱን ከተረከበበት ጊዜም ጀምሮ የሚታዩ ናቸው። አሁን አንዳንድ ሰዎች የእሱን የሚድልስቦሮ ቡድኖች እያዩ የቡድኑን ፖሴሽን ዝግ አድርጎታል፣ ዝግ ላለ የቢልዳፕ አጫወት ቦታ የሚሰጥ ነው፣ ፖሴሽን ቤዝድ አፕሮች ያለው ነው እና ዶግማዊ ነው የሚል ፐርሰፕሽን ነበራቸው። በዩናይትድ ግን ያንን አይመስለኝም እያየን ያለ ነው። ቡድኑ ከኳስ ውጪ በቀደም ያየነውን አይነት በጣም የተደራጀ የመከላከል አጫወት አለው። የተጋጣሚ ቡድን ማንቸስተር ዩናይትድ ላይ የሚያደርገውን የሙከራ መጠን በብዙ ቁጥሮች ቀንሷል። ማንቸስተር ዩናይትድ ላይ በየጨዋታው የሚመዘገበው የኤክስጂ መጠን ከ0.5 በታች ነው፣ የሊጉ ቤስት ነው። ስለዚህ ከኳስ ውጪ ያለውን የቡድኑን ኦርጋናይዜሽን ያሳያል። በኳስ ቁጥጥር ጊዜ ከዚህ በፊት እንዳነሳሁት ያ የሪሌሽኒዝም ኮንሰፕት አለው። ተጫዋቾች ፊክስድ ቦታ የላቸውም፣ ብዙ ሙቭመንት አለ። እኔ ደግሞ ይሄንን በተለይ በዚህኛው የእግር ኳስ ዘመን ባለፉት 2-3 ዓመታት ከምናየው የማንቱማን ፕሬሲንግ አንጻር በጣም አስፈላጊ ነው። የዘንድሮ ፕሬሲንግ ሲቲ በቅርብ ጊዜ ሲያደርገው ስናይ፣ አልፎ አልፎ አንዳንድ ቡድኖች ሲያደርጉት ስናይ ካልሆነ በስተቀር በአውሮፓም በእንግሊዝም በአብዛኛው የማንቱማን ፕሬሲንግ ዘመን። ስለዚህ እንደ ድሮ ቢልዳፕ ቀላል አይደለም። ግን ደግሞ የማንቸስተር ዩናይትድ ተጫዋቾችን ማንቱማን ፕሬስ እንዳታደርጓቸው በጣም ብዙ ሙቭመንት ስላላቸው ብሩኖ ብቻ አይደለም፣ ማቴዎስ ኩኛም ኢንትረስቲንግ ቦታዎች ላይ ሲገኝ ታዩታላችሁ። ምቤሞም ቢሆን የቀኝ ክንፍ ተጫዋች ሆኖ ነው የጀመረው በቀደሙ ጨዋታ ላይ ግን የሴንተር ፎርዋርድ ቦታ ላይ ይገኛል። ወደ ግራ ይመጣል፣ ወደ ቀኝ ይሄዳል። ፍሉዲቲ ያለው በተለይ ከካሰሚሮ ፊት ያሉት ተጫዋቾች በሙሉ በዚህ ኮንሰፕት በዚህ የሪሌሽኒዝም ኮንሰፕት ምክንያት ከፍተኛ ፍሉዲቲ ያለው ተጫዋቾች እንዲንቀሳቀሱ ስዊች እንዲያደርጉ የፖዚሽናል ሮቴሽን እንዲኖራቸው ይፈቀዳል እና በጣም አስፈላጊ ይመስለኛል። ይሄኛው የተጋጣሚን ቡድን ተጫዋቾች ዲስኦሪየንትድ ለማድረግ በሚፈልጉት ስፍራ ላለመገኘት የፈለጉትን ተጫዋች ለመከተል በሚያደርጉት ጥረት እንግዳ የሜዳው ስፍራዎች ላይ እንዲገኙ ስለሚያስገድዳቸው ይሄ በጣም ጠንካራ መሳሪያ ሆኖ ይታየኛል። ሁሉም ጨዋታ ላይ ሰርቷል ማለት አይደለም፣ ግን የአሰልጣኙን ከኳስ ጋር ያለ ኮንሰፕት የሚያስረዳ ነው እና በየጨዋታው ከ0.5 በላይ የኤክስጂ ዲፈረንሻል የነን ኤክስፔክትድ ጎል ኤክስጂ ዲፈረንሻል አለ። ፍጹም ቅጣት ምቶችን ሳይጨምር ካያችሁት የተጋጣሚ ቡድን ከሚያስመዘግበው ኤክስጂ ማንቸስተር ዩናይትድ በጨዋታዎች በአማካይ የሚያስመዘግበው ኤክስጂ በ0.5 ገደማ ይበልጥ። ስለዚህ የአሰልጣኙን ችሎታ የሚያሳይ ነው። በጨዋታዎች ጣልቃ የሚያደርጋቸው ለውጦች ብዙ ጊዜ ይሰራሉ። ከሁሉ በላይ ደግሞ ተጫዋቾች የበለጠ አደገኛ በሚሆኑበት የሜዳ ስፍራ እንዲጫወቱ ሆነዋል። እኔ ከዚህ በፊት ብዙ ጊዜ ኮመን ሴንስ ነው ብዬ ገልጨዋለሁ። ይሄንን ለምሳሌ ብሩኖን ተመልከቱ። ብሩኖ ፈርናንዴዝ አሁን ለሪካርድ በጣም ተቃርቧል። የከፍተኛ አሲስት ያደረገ ተጫዋች በመሆን 18 አሲስቶች ላይ ደርሷል። 5 ጨዋታ ይቀራል። 2 የሚጨምር ከሆነ በቲየሪ ኦንሪ እና በኬቨን ደ ብሮይነ የተያዘውን የአሲስት ሪካርድ ይጋራል። 3 ካደረገው ለብቻው ይይዘዋል። ግን ተመልከቱ አሁን በፕሪሚየር ሊግ ካደረጋቸው 18 አሲስቶች 11ዱ የመጡት ባለፉት 13 ጨዋታዎች ነው። ማይክል ካሪክ ወደ ኃላፊነት ከመጣ በኋላ ይህንን ለማሰላሰል ብዙ ላይና ታች መሄድ አይጠይቀን። ምንድነው ፍሮም ሄቨን ቱ እርዝ መሄድ አይጠይቀንም። በቃ ግልጽ ነው። የእሱ ወደፊት ጠጋ ብሎ መጫወት የበለጠ አደገኛ በሚሆንበት ቦታ መጫወት ለእኔ ኮመን ሴንስ ነው ለነገሩ። ምክንያቱም ብሩኖ ጥልቅ 8 ወይም 6 ደብል 6 ካልነው ወይም 6 and 8 ካልነው 6 እና 8 ካልነው ግን በጣም ጥልቅ ከሆነ ቦታ የሚነሳ 8 ነው የሚሆን ወይም ደብል ፒቮት እንበል። የጥልቅ አማካይ ተጫዋች አይደለም። ሊሚቴሽኑን አጋልጦ የሚያሳየን ብሩኖ ዲፌንሲቭ ተጫዋች አይደለም። ቢያንስ ዲፌንሲቭ ዲሲፕሊን የለውም። ታክለር አይደለም። ትራንዚሽኖች እንዲያቆም የምትጠብቁት ዱዌሊስት አይደለም። ስለዚህ ለምን እዛ ቦታ ታጫወቱታላችሁ? ለሱ ካራክተሪስቲክስ እኮ አይሆንም። አምቢሽየስ ተጫዋች ብሩኖ የሂሮ ፓሶች የሚጫወት ሪስክ የሚወስድ ተጫዋች ነው። ይህንን ተጫዋች ጥልቅ ቦታ ላይ የተጫወተ እነዛን የሂሮ ፓሶች የሚሞክር ከሆነ ለራሱ ጎል ቀርቦ ስለሆነ የሚያደርገው የተጋጣሚ ቡድን ማጥቃቱን የሚጀምርበት ቦታ ለዩናይትድ ጎል በጣም ቀርቦ ይሆናል ማለት ነው። አሁን ወደፊት ተጠግቶ የመጨረሻው 30 ሜትር ላይ ከሆነ እነዚህን ፓሶች የሚሞክረው የተጋጣሚ ቡድን እነዛን ፓሶች ቢያጨናግፋቸው እንኳን የመልሶ ማጥቃቱን ለመጀመር 67 ሜትር ርቆ ነው የሚጀምረው። ከፓስ አንጻር ካያችሁት እንኳን አሁን ሜኑ እዛ ቦታ ላይ ሲጫወት ሜኑን ፓሰር ነው አይደለም፣ ግን ሜኑ የበለጠ የሊንክ ተጫዋች ነው እንጂ ልክ እንደ ብሩኖ መስመር ሰንጣቂ ፓሶች የሚያቀበል የስሩ ቦል ፓሰር ምናምን አይደለም። ስለዚህ ለዩናይትድ ምን ይጠቅማል? የበለጠ ሴትልድ ፖሴሽን የሚባለው የተረጋጋ ፖሴሽን እንዲኖር ያደርጋል። ትልቅ የእግር ኳስ የታክቲክ አእምሮ እንዳለው እርግጠኛ ነኝ። ሩበን አሞሪም ከሰራቸው ስህተቶች አንደኛው የብሩኖ ፖዚሽኒንግ ግን ይታወቅ ነበር። ይሄ ተጫዋቹ ላይ ያለውን መተማመን የሚያሳይ ነው ብዬ እገነዘባለሁ። በሁሉም የማንቸስተር ዩናይትድ የኳስ ቁጥጥር
ሂደቶች ውስጥ እንዲሳተፍለት ስለፈለገ ሊሆን ይችላል። ግን ተጫዋቹን በማጥቃቱ ሳይቀር ነው ሊሚት ያደረገው። የአሲስቶቹ መጠን እንደዚህ ከፍተኛ የሆኑበት ምክንያት በቀደም ለማቴዎስ ኩኛ ኳሱን ክሮስ ያደረገበት ቦታ ላይ ሊገኝ አይችልም ደብል ሲክስ ቢሆን ወይም ጠለቅ ያለ አማካይ ሆኖ ቢጫወት ያ ፍሪደም አይኖረውም። የግድ የቦታ ዲሲፕሊን የሚጠይቅ ቦታ ላይ ነው መገኘት ያለበት። ካሪክ እንዲህ አይነት ሴንሰብል የሆኑ ውሳኔዎች ነው የወሰነው። የማን ማኔጅመንት ችሎታውም እስካሁን ድረስ በጣም አስደናቂ ነው። በእርግጥ አንድ ውድድር ላይ ቡድኑ ያተኮረ ብቻ በመሆኑ ምክንያት ያን ያህል ትልቅ የስኳድ ሮቴሽን የሚጠይቅ ሁኔታ ላይ አይደለም ያለው። ቢሆንም ግን እስካሁን ድረስ በጣም በተሳለጠ ሁኔታ ተጫዋቾቹ ሁሉ በቅርብ ጊዜ እየወጡ እሱ ነው አሰልጣኝ መሆን ያለበት የሚል ድጋፍ ሲሰጡት ጭምር እየሰማን ነው። ይህን በተመለከተ ብዙ ጊዜ አንስቻለሁ። በእርግጥ ካሪክን በተመለከተ የልምድም ጉዳይ ቢሆን አሁን እንግዲህ እነዚህ ጨዋታዎች ልምዶች ናቸው። በስታንፎርድ ብሪጅ መጫወት፣ በኤምሬትስ መጫወት፣ ሲቲን መግጠም፣ ቪላን መግጠም ልምዶች ናቸው። የግማሽ ሲዝን ልምድ ነው ልትሉ ትችላላችሁ። 17 ጨዋታ ልምድ ነው ልትሉ ትችላላችሁ። ይሄ ልምድ ግላስነር የላቸውም። ይሄ ልምድ ማርኮስ ሲልቫ የለውም ወይ አንዶኒ ራዮል የለውም ወይ ሌሎች የሚጠቀሱ በተለይ መካከለኛ ስፍራ ላይ ያሉ ቡድኖችን የሚያሰለጥኑ አሰልጣኞች የሏቸውም። ልምድና ሬሌቨንት ልምድ ይለያያል እላለሁ እኔ ብዙ ጊዜ። የተጫዋችነት የ12 ዓመቱ ልምድ እንኳ ብንትወው ማለት ነው። 12 ዓመት የማንቸስተር ዩናይትድ ተጫዋች ነበር። ስለዚህ ስለ ፕሬሸሩ ያውቃል፣ ስለ ኢንስቲትዩሽኑ ያውቃል፣ ስለ ማንቸስተር ዩናይትድ ዲኤንኤ ያውቃል። እሱ እንዳለ ሆኖ ምናልባት እነዛ ጨዋታዎች እነዛ አሰልጣኞች በመቶዎች የሚቆጠሩ ጨዋታዎችን፣ የፕሪሚየር ሊግ ጨዋታዎችን፣ ሌሎች አውሮፓ ጨዋታዎችን የማሰልጠን ኤክስፒሪየንስ አላቸው ይሆናል። ያ ልምድ የክሪስታል ፓላስ ልምድ ነው፣ የቦርንመዝ ልምድ ነው፣ የራዮ ቫዬካኖ ልምድ ነው፣ የፉልሃም ልምድ ነው፣ የማንቸስተር ዩናይትድ ልምድ አይደለም። እና እነዚህ ሁኔታዎች ሁሉ ወደ ማይክል ካሪክ ስራው ሊያደላ እንደሚችል በዩናይትድ በኩል ምንም የተባለ ነገር የለም። እስከ ውድድር ዘመኑ መጨረሻ ድረስ ነው እንጠብቃለን እያሉ ያሉት። ግን የቼልሲ አይነቱ ድል ያንን ኃላፊነት ሪንፎርስ የሚያደርግ ነው። ለነገሩ ሁልጊዜም ጥርጣሬ ያለኝ መካከለኛ ደረጃ ላይ ያለን ቡድን ሲያሰለጥን የነበረ ሰው ከፍ ብሎ ያለን የቻምፒየንስ ሊግ ሌቭል እንደ ዩናይትድ አይነት ግሎባል አቴንሽን ያለበትን ቡድን ለማሰልጠን ይሆናል ብዬ ለመረዳት ያስቸግረኛል። አንዳንድ ምሳሌዎች አሉን። በቅርብ ጊዜ ቶማስ ፍራንክ በስፐርስ ሊያውም ከዩናይትድ ጋር የሚነጻጸር ደረጃ ያለው አይደለም፣ ግን ግራን ፖተር በቼልሲ፣ ብሬንደን ሮጀርስ እና ሮይ ሆድሰን በሊቨርፑል፣ ዴቪድ ሞይስ ራሳቸው ማንቸስተር ዩናይትድ፣ ሁሉም መካከለኛ ደረጃ ላይ ባሉ ክለቦች ስኬታማ የነበሩ ናቸው። ያ ኤክስፒሪየንስ ግን አልጠቀመም። ሌላ ኤክስፒሪየንስ ነው በሁሉም መንገድ እና እኔ ካሪክ ከዚህ የማንቸስተር ዩናይትድ ኃላፊነት ከሱ የተሻለ አሁን ባለንበት ሁኔታ ያሉትን ሌሎች አማራጮችንም ኮንሲደር በማድረግ እሱ የሚቀጠር ይመስለኛል። የዩናይትድ የቼልሲ ድል ይህንን ስሜት የበለጠ የሚያጠናክር ነው። ለዩናይትድ የቻምፒየንስ ሊግ ገንዘብ በጣም አስፈላጊ ነው። እንደምታውቁት ትልቅ የአማካይ ክፍል ቢያንስ ሪቢልድ ይኖረዋል። አንዳንድ ተጫዋቾች አዳዲስ ኮንትራት እየፈረሙ ነው፣ እነ ኮቢ ሜኑ እና ሃሪ መጓየር። ግን አማካይ ክፍሉ ትልቅ ሰርጀሪ ይፈልጋል። ሜጀር ኦፕን ሃርት ሰርጀሪ ነው የሚፈልገው። ካሰሚሮ ይለቃል፣ ኡጋርቴ ይቆያል ብዬ አልጠብቅም። ቢቆይም ወሳጅ ስለሚያጣ ነው የሚቆየው እንጂ የዩናይትድ ዋናው ቡድን ውስጥ ትርጉም ያለው ሚና ይኖረዋል ብዬ አልጠብቅም። በጣም ውስንነት ያለበት ተጫዋች ነው፣ በፕሮፋይሉም እንደዚሁ። ከዛ ባሻገር የብሩኖም አሁን 31 ዓመቱ ነው። የብሩኖ ጉዳይም ራሱ የሚያጠያይቁ ነገሮች አሉት። በእርግጥ ግን ይቆያል ብለን ካሰብን 31 ዓመቱ ነው። የሚቀጥለው የውድድር ዘመን ላይ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ይመለሳል። ብሩኖን በሁሉም የሊግ እና የቻምፒየንስ ሊግ ጨዋታዎች ማጫወት የማይሆን ነገር ነው። ወደፊት ጠጋ ብሎ ያለ ተጫዋች ቢሆንም ግን ጠለቅ ያለ የአማካይ ክፍል ክረምት ያስፈልገዋል። በእኛ ክረምት ምንሰማቸው ብዙ ስሞች አሉ። እንዲያውም አንድ የማንቸስተር ኢቭኒንግ ኒውስ ጸሐፊ ምን ይላል? ከፖል ፖግባ መፈረም በኋላ የማንቸስተር ዩናይትድ አማካይ ክፍል በጣም ኤክሳይቲንግ ይሆን። እንግዲህ የፖግባ የዩናይትድ ቆይታ ስኬታማ ተብሎ የሚገለጽ አይደለም ከነበረው ኤክስፔክቴሽን አንጻር፣ ግን ሲመጣ የፈጠረው ስሜት ነበር አይደለም። ከዛ በኋላ በጣም ትልቅ ኤክሳይትመንት የሚፈጥር የአማካይ ክፍል ሪቢልድ ይጠብቃቸዋል ይላል። ያንን ለማድረግ የቻምፒየንስ ሊግ ገንዘብ ያስፈልጋቸዋል። ማንቸስተር ዩናይትድ ቻምፒየንስ ሊግ ባይሳተፍም ተጫዋቾች አትራክት ለማድረግ አይቸገርም። ባለፈው ክረምት አይተናል። ኳሊቲ የፕሪሚየር ሊግ ተጫዋቾችን አትራክት አድርጓል። የማንቸስተር ዩናይትድ ትልቅ የአትራክሽን ችግር ላይ ገጥሞ ያግዛል ቻምፒየንስ ሊግ። ግን ከሁሉ በላይ ግን ያ ገንዘብ ያስፈልጋቸዋል። የቻምፒየንስ ሊግ ገንዘብ ያስፈልጋቸዋል። እንግዲህ አሁን በተከታታይ ሲዝኖች ከቻምፒየንስ ሊግ ውጭ ነበር 15ኛና ከዛ ፊት 8ኛው ሆኖ ስለጨረሰ፣ ግን አሁን ደግሞ በጣም አስፈላጊ ነው የቻምፒየንስ ሊግ ገንዘብ ከዚህ ሪቢልድ አንጻር ማለት ነው። እና ትልቅ ሳምንት ነው፣ ግን ከዛም በላይ የአሰልጣኙን ዕጣ ፈንታም እንደ መወሰን ያለ ሳምንት ነው። አይ ቲንክ የቻምፒየንስ ሊግ እግር ኳስ የአሰልጣኙን ቅጥር ጋራንቲ የሚያደርገው ይመስለኛል። የሊቨርፑል ድል ደግሞ ሊቨርፑልን የሚያሸንፍ ከሆነ በሴንቲሜንታል ምክንያትም ጭምር የካሪክ ዩናይትድ ኃላፊነትን የሚያጸና ይመስለኛል።